መግባት የሚፈልግ ክርስቲያን ካለ አንድ ቁጥር ይጻፍልኝ። አለ አለ የለም አይደል? ስለ መፍታት የሚለውን በተመለከተ መፍታት የሚችለው ወንድ ልጅ እንጂ ሴት ልጅ አትችልም ብሏል። አንዴ ሰላም አለይኩም። መፍታት የሚለውን አንዴ ልጨርስላችሁ። በእስልምናና በክርስትና አንድ ቤት አድርግ። በእስልምናና በክርስትና ፍቺ ባጭሩ፣ በእስልምና መፍታት የሚችለው ባል ብቻ ነው ያላችሁ ማን ነው? የመፍታት መንገዶች የፍቺ መንገዶች በእስልምና ፍቺ ማስኬጃ መንገዶች ሶስት ናቸው። አንደኛ ጦላቅ፣ ሁለተኛ አልኹሉዕ፣ ሶስተኛ አልፈስኽ። አንዱ የፍቺ መንገድ የወንድ ነው አጦላቅ የሚለው፣ ሁለቱ ደግሞ የሴቶች ናቸው አልኹሉዕ እና አልፈስኽ ናቸው። ስለዚህ ባል በሚስቱ ላይ ችግር ካገኘባት መክሯት አስመክሯት አልቀበል ካለች የሚያለያይ ጉዳይ ነገር ከሆነ የዛኔ ፈትቼሻለሁ ይላታል፣ ኒካሁ ይወርዳል። በዚያው አንጻር ሚስት ደግሞ በባሏ ላይ ችግር ካየች መክረው አስመክራው ከተቀበለ ሰየው፣ አልቀበልም ካለ ኒካውን አውረድ የማለት መብት አላት። ያን የማውረድም ግዴታ ተጥሎበታል። አላህ ቃል በቃል በቁርአን ላይ ይህንን ይናገራል፣ መፍታት ግዴታ እንዳለበት። ፈኢምሳኩም ቢማዕሩፊን አው ተስሪሑን ቢኢሕሳን ይላል አላህ። ሴቶችን ከቻላችሁ በመልካም አስተዳድሯቸው፣ ካልቻላችሁ በሰላም ፍቷቸው፣ ተለያቸው ብሎ ተናግሯል። ስለዚህ ያንን መክረው አስመክረው አልስተካከልም ካለ የግዴታ ያንን መፍታት ግዴታ ተጥሎበታል። እሺ አልፈታም ብሎ እምቢ ካለስ የዛኔ ሸሪዓ ፍርድ ቤት ተቀምጦላታል። በአቅራቢያዋ ሄዳ በባሏ ላይ ይህን ያገኘችውን ችግር ነግራቸው የማውረድ ግዴታ አለባቸው። እነርሱ ወዲያ እንዲጠሩትና ያለችው እውነት ከሆነ ያንን የመፍታት ስልጣን ተሰጥቷቸዋል በኢስላም። ይሄ ነው። ስለዚህ ፍቺ ማስኬጃ መንገድ እንዳውም አንዱ የወንድ ነው፣ ሁለቱ የሴቶች ናቸው። ስለዚህ የሴቶች ይበልጣል። እንዳውም ወደ ክርስትና እንምጣ። ወደ ክርስትና ስንመጣ ጊዜ የመፍታት መብት ያለው ባል ብቻ ነው። ሌላ አለው ይላል የለም፣ የሴቶች መብት የለም። አለ የሚል ካለ ግባት ይችላል። መፍታት የሚችለው ባል ነው። እግዚአብሔር ምን ይላል? አንድ ሰው ሚስቱን ካልወደዳትና ከደስ ካላሰኘችው የፍቺ ወረቀቷን ጽፎ ይስጣት፣ ቀይ አብላት። ከዚያ በኋላ እሷስ የእሷ መብት የላትም። ወፍ እሷ ነች የምትፈታው ሁሌ፣ በብሉይ ኪዳንም በአዲስ ኪዳንም። ኑ ላሳያችሁ ማስረጃ። እሺ ያ ሰላም ያ ሰላም ያ ሰላም ያ ሰላም። ቢፈታ እሺ። ትንቢተ ኤርምያስ ለምሳሌ ምዕራፍ 3 ቁጥር 1 ላይ በሰው ዘንድ ሰው ሚስቱን ቢፈታ ከእርሱም ዘንድ ሄዳ ሌላ ወንድ ብታገባ ቢፈታ ይላል። ስለዚህ ሰው ነው፣ ወንድ ልጅ ነው ሚስቱን የመፍታት መብት ያለው። እርሷ ብትፈታ የሚል በፍጹም የላትም። አንደኛ ይሄ ነው። ሁለተኛ ኦሪት ዘዳግም ምዕራፍ 24 ቁጥር 1 ሰው ሴትን ወስዶ ቢያገባ የእፍረት ነገር ስላገኘባት በእርሱ ዘንድ ሞገስ ባታገኝ የፍቿን ጽሕፈት ጽፎ በእጇ ይስጣት፣ ከቤቱም ይስደዳት፣ ቀይ ያበላታል። ካልተመቸችው ፈትቼሻለሁ ብሎ ጽፎ ይሰጣታል፣ ትሄዳለች፣ ያባራት፣ ይስደዳት አለው እግዚአብሔር። ይዟቻል። ይህ ነው እኮ የብሉይ ኪዳን ላይ ነው እኮ። ለአዲስ ኪዳንም ላይ መፍታት የሚችለው እርስ ነው። ኢየሱስ ክርስቶስ ምን አለ? ማቴዎስ ወንጌል ምዕራፍ 5 ቁጥር 31 ሚስቱን የሚፈታ ሁሉ የፍቿን ጽሕፈት ይስጣት፣ ቀይ ያብላት። ያሰላ እዚያው ላይ ኢየሱስ ክርስቶስ መፍታት ያለ የሚችለው ወንድ ልጅ እንደሆነ አስቀምጦታል። ሴት ልጅ እንድትፈታ የተፈቀደበት ቦታ አለው የመጽሐፍ ቅዱስ ላይ የለም። በእስልምና እስከተባለ የፍቺ መንገዶች 3 ናቸው። አንደኛ ጦላቅ፣ ሁሉዕ እና ፈስኽ ናቸው። ጦላቅ የወንድ ልጅ ሲሆን ፈስኽና ደግሞ ሁሉዕ የሴቶች ናቸው።
ይሄ ነው። አላህ ይመስገን። እሺ ስለ አላህ ብላ አንድ ጊዜ አስገባኝ ይላል። እሺ አንድ ጊዜ ነው ሁለት ጊዜ? አንድ ጊዜ ነው ግን ያስገባው። ሰላም አለይኩም። ሰላም ነው። እንዴት ነህ? ይሰማል ድምጼ? አዎ ይሰማል። ሰላም አለይኩም ብያለሁ። ሰላም። አንድ ጥያቄ ልጠይቅህ ነበር፣ እችላለሁ? ጥያቄ ምንድን ነው? እኔ ሙስሊም ነኝ እና ስለ ሰላት ነው ልጠይቅህ የነበረው። እሺ እኔ ከዚህ በፊት ያው ያደኩበት ማህበረሰብን ቤተሰቤም እስልምና ያው ብዙ እንትን አይባልም እኛ አካባቢ ማለት ነው። እና ሰላት አሁን ላይ ነው የጀመርኩት። ከዚህ በፊት ሰግጄ ምናምን አላውቅም። ከጀመርኩኝ ኦልሬዲ 8-9 ወር አካባቢ ነው እና አንዳንድ ሰዎችን ደግሞ ሳናገር በፊት ያልሰገድከውን ቀዷ ማውጣት አለብህ ግድ ነው ምናምን ይሉኛል። አንዳንዶቹ ደግሞ በተውባ ማለፍ ትችላለህ ምናምን ብለው ይነግሩኛል። እና ስለዚህ ነገር የምትነግረኝ ነገር ካለ? እሺ የሚረብሽ ድምፅ እንደምታውቂው እሺ ቀዳ ማውጣት ሶላትን በተመለከተ የጥቂት ጊዜ ከሆነ ቀዳ ማውጣት አለባቸው። የተወሰኑ ቀናቶችና ወራት ከሆኑ፣ የብዙ ዓመታት ከሆነ ግን ይሄ ቀዳ የለውም፣ ተውበት ማድረግ ነው። ተውበት ማድረግ አለይኩም። ፍጥር ነበረብኝ ነበረብሽ? የ2 ዓመት ምናምን ነበረብኝ። የዛኔ ገንዘብ አልነበረኝም። አሁን ደግሞ የሰው ሀገር ስላለው አልሐምዱሊላህ አሁን ይሻላል፣ ማውጣት እችላለሁ። አሁን የዛኔውን 2 ዓመት አለብሽ። እሺ አሁን ለመስጂድ ነው ወይስ ለምስኪን ነው መስጠት ያለብኝ? ለምስኪኖች፣ ለድሃዎች። ለምስኪን። እሺ ለቤተሰብ መስጠት ይቻላል? ለአያት እንደዚህ በጣም ደካማ ማለት ቤተሰብ ለአያቶቻቸውና ለቤት ለእነርሱ ለቤተሰብ ወጪ እንደምታወጡ ለእነሱም ትሰጧቸው። ፍጥር ዘካ መስጠት ይቻላል? ለውጭ ድሃዎች ነው የሚሰጠው። ለአያት፣ ለእናት፣ ለአባት ለነዚህ ከምትበሉት ለነዚያ ስጧቸው። እሺ ዘካ ለውጭ ለምስኪን ነው የሚሰጠው። እኔ ደግሞ ቁርአን ነበር ገዝቼ ያስገባሁት። አሁን ደግሞ ለሱ ሳይሆን በሌላ በልጆቼ ስም ነበር ያወጣሁት። ቁርአኑን እንኳን መስጂድ ያስገባሁት ማለት ነው። አሁን ፍጥሩ ደግሞ ግዴታ መውጣት አለበት። አስቤ ማውጣት አለብኝ ገንዘብ ማለት ነው። እሺ እንትን በወለድ ዙሪያ ነበር የሆነ ሰው ገንዘብ ወይም ካነሰው የሆነ ገበሬ ገንዘብ ካነሰው የ50 ኪሎ ገንዘብ ተቀብሎ ያንን 50 ኪሎ ከዘራ ወይም ደግሞ እንትን ካመረተ በኋላ 100 ኪሎ አድርጎ የሚቀበል አካል አለ። ያ ወለድ አይደለም እንዴ? ያ ጥያቄ ወለድ ነው። ያን የሚመልስ ከሆነ መልሶ ሰውየው ገበሬው አይቻልም፣ አይፈቀድም። 100 ኪሎ ነው የሚመልሰው ሁልጊዜ። ያንን የሰጠውን 100 ኪሎ እንደገና መልሶ ይቀበለዋል አይደለ? ካረሰና ከተጠቀመ በኋላ 50 ኪሎ ነው የ50 ኪሎ ሂሳብ ይወስድና ወይም ደግሞ 50 ኪሎ ጤፍ ተገዝቶ ይሰጠዋል ማለት ነው። ከዛ ያ 50 ኪሎ ጤፍ ገንዘብ ያለው አካል ነው የሚሰጠው። ያ ደግሞ ገንዘብ ስለሌለው ወስዶ ዘርቶ አምርቶ ካመጣ በኋላ 100 ኪሎ ነው አድርጎ የሚከፍለው። 50 ኪሎ አይደለም የሚከፍለው። አይሆንም። ይሄ ወለድ ነው አይደል? ሰጪውም ወንጀለኛ ነው፣ ተቀባዩም ወንጀለኛ ነው ማለት ነው። እሺ ሰላም ነው። ሰላም ነው። እንዴት ነው?
እሺ ልቀጥል? እሺ ትቀጥላለች። ጌታ ጥያቄ አለ። ባለፈው ላይ ማለት እየተጠያየቀን እያለ ባትሪ በመካከል ሲዘጋብኝ ስለወጣሁ ነው ስላልጨረስ። እሺ ያው የዛ ጊዜ ስጠይቅህ ማለት ወደ ካባው ዙረን የምንሰግድበት ታዘን ነው ከላይ ከምናምን አልክ። ግን ነብዮች ሁሉም በመሐመድ ተመጣ ወዲህ ነው ምናምን ብዬ ስጠይቅህ አይደለም ሌሎችም አዘውና ብለህ መረጃ ላሳይህ ብለህ ክርስትና አሳይተህ ነበር። እዛ ላይ ገና ታሳየ ነበር ያለቀውና እንደናል። ወደ መካ ሄደው መስገዳቸው ነብያት ማን ነው? ወደዛ ሄደው ሐጅ ምናምን ዑምራ ማድረጋቸው ካዕባ ነው። የዛ ጊዜ በፊት ተመሐመድ በፊት እኔ አታቆም ብዬ ነው የማስበው። ምክንያቱም ከዛ በፊት ተዛው ኋላ መስለኛል እኔ የምሰግዱበትም እዛ አካባቢ ላይ እንትን ብላችሁ ትሰግዳላችሁ፣ ዘይሩታላችሁ። ከዛ ኃጢአታችን እንደረገፈ በዚህ ምክንያት ነው። ግን አንተ አይደለም በፊትም ጀምሮ አለ አልክ። ማለት ድሮም ጀምሮ ነው እያልክ ያለኸው። እኔ ራሱ እንደ እኔ መሰለኝ እስልምና የመጣው ከመሐመድ ወዲህ መሰለኝ እኮ አለ መጽሐፉ ላይ አለ እያልኩ ነው ላሳይህ። ወደ መካ ሄደው ሐጅ አድርጉ ተብለዋል ሁሉ እነ ሙሴና አሮን አለ መጽሐፉ ላይ። መጽሐፍ ቅዱስ ላይ አለ ብለኸኛል። ያሳየኝ መጽሐፍ ቅዱስ ላይ ታራ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ የዕብራይስጡን ሄደ ስታዩ ጊዜ ወደ አማርኛ ስትቀይረው ወደ መካ ሄዳችሁ ሐጅ አድርጉ የሚል ቃል አለ። ዕብራይስጡ የዕብራይስጡን ወደ አማርኛ ስትቀይረው ላሳይህ። እዚያው መጽሐፍ ቅዱስ ላይ አዲስ ኪዳንና ብሉይ ኪዳን ላይ አለ የለም እኮ አለ። ብሉይ ኪዳን ላይ አለ። እሺ እዛ ላይ ታላ ሳይ ወይንም ናሳለሽ። በመጀመሪያ የአማርኛውን መጽሐፍ ቅዱስ እንመልከተው። ከዚያ ዕብራይስጡን ሄደን ይሄንኑ ምዕራፍና ቁጥር ይዘን እንመለከታለን። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምን ይላል? ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ ይላል። እዚህ ጋር ጌታ ሰው ሁለቱ ነቢያት ናቸው አይደለ? ሙሴና አሮን። ሙሴና አሮን ቁጥር ስንት ላይ ነው? አቁመውና ኦሪት ዘጸአት ምዕራፍ 5 ቁጥር 1 ያው ማለት ነው። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ማለት ነው። ዝቅ እሺ ብታቆመው አሪፍ ነበር። ማለት እኔ ሌላ አላስኩም ነበርና እሺ ችግር የለውም። ያው ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ከዚህም በኋላ ይላል ይታያል። ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ስለዚህ እዚህ ቦታ ላይ የምንረዳው ነገር ምንድን ነው? ሙሴና አሮን የተባለው ሁለት ታላላቅ ነቢያት አሉ። ወደ ፈርዖን ጋር ሄዱ ይለናል። ገብተዋል። ፈርዖን ጋር የሄዱት ለምንድን ነው? የዛኔ እስራኤላውያኖች በፈርዖን ስር ነበር የሚኖሩት። ይህን ታውቃለህ። ስለዚህ ሙሴና አሮን ሄደው ፈርዖንን ወደ ምድረ በዳ በዓል ያደርጉልኝ ዘንድ ሕዝቦቼን ልቀቅ ይላል እግዚአብሔር ይላል። አሁን ቀጥታ ይህን ምዕራፍና ቁጥር ሄደን ስናይ ወደ መካ ሂደው ሐጅ እንዲያደርጉ ሕዝቤን ልቀቅ ነው ያላቸው ብሎ አስቀምጦታል። ዕብራይስጡ ላይ እንመልከተው። እሱ ምድረ በዳ ብለው ተረጎሙት። ይህን እንመልከተው። ራሱኑ ምዕራፍና ቁጥር ይዘን ኦሪት ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጡን አሁን ሄደን እንመልከተው። ብሉይ ኪዳን መጀመሪያ የተጻፈበት የራሱ ቋንቋ ዕብራይስጥ ነው እና እዚያ ጋር እንግባ። ያው እና ዘጸአት ላይ ገብተናል። ወደ አማርኛ እንቀይረዋለን። ዘጸአት ይታያል። ምዕራፍና ቁጥር እናስገባ። ምዕራፍ 5 የቀደሙን ከዚያ ቁጥር 1 ላይ እንገባለን ማለት ነው። እሺ ያውና ዘጸአት 5:1 ዘጸአት 5:1 ምን ይላል? ከዚህ በኋላ ሙሴና አሮን ወደ ፈርዖን ቀርበው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ ይላል። አሁን ሂብሩ የሚለው ላይ እዚህ ጋር እንገባለን። ሂብሩ ላይ እንግባና እስኪ ወደ አማርኛ እንቀይረው ምን እንደሚል ወደ አማርኛ እንቀይረዋለን ማለት ነው። እሺ ወደ አማርኛ እንቀይረው።
ዘጸአት 5:1 እሺ ገብተናል። እዚህ ቀጥታ የት እንገባለን? እዚህ እንገባለን። ወደ አማርኛ እንቀይራለን። አሁንም እንደገና አማርኛ አደረግነው። አሁን ተመልከት እዚህ ጋር ምን እንደሚል ይታያል። ሀጅ ለማድረግ ይላል። ይታያል። እስቲ ወጋ ላይ ሀጅ ለማድረግ ይህ የመጀመሪያው ቃል የመጀመሪያች ነች። ሀጅ ለማድረግ ብሎ አስቀምጦታል። ያ እና እዚህ ጋር ላሳየህ ሀጅ ለማድረግ ይላል። አሁን እዚህ ቦታ ላይ ይህ ሀጅ ወዴት ነው የሚደረገው የሚለውን ደግሞ እዚህ ጋር አስቀምጦታል። ምን ይላል? መካ ሀጅ ማድረግ፣ ወደ መካ ሀጅ ማድረግ ይላል። አይዋ ይሄ ምን ላይ ነው? ይሄ ዕብራይስጡን ባይብል ሀብ ላይ ገብተህ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ሄደህ ስታየው ሙሴና አሮንን አምላክ ያላቸው ምንድን ነው? ወደ መካ ሄዳችሁ ሀጅ አድርጉ ነበር ያላቸው። እነሱ ግን ያንን ከማንተን ወደ ምድረ በዳ ሂደው በዓል ያክብሩልኝ ያለው ብሎ ተርጉማቸው። ግን አንዳንዶች እኮ በስናያቸውም ሲለቁ ማለት ከመሐመድ ወዲህ ነው የመጣው እስልምና ብሎ የሚናገሩ አሉ። ኡስታዞች ሲለቁ ሰማቸዋለሁ። እንደሱ የሚል ኡስታዝ የለም። ከመሐመድ በኋላ ነው እስልምና የመጣው የሚል ኡስታዝ ብሎ ይናገራል። ተሳስተዋል። ጥያቄ ደግሞ ማለት ነው እሺ ሌላ ጥያቄ ማለት ነው። እሺ እስልምና ማለት ነው። እስልምና ሃይማኖት ውስጥ ላይ ነብዮች ወይንም ነብዮች እስላም ነን ብለዋል። በምን ይገልጻል? እስላም ነን ብለው ተናግረዋል እነሱ? አዎ ቃል በቃል ሙስሊሞች ነን ብለው ተናግረዋል። ከምን ጋር ላይ? እሺ ከክርስትና ላይ ክርስትና ላሳየሽ። ክርስትና ላይ አንድ ቦታ ላይ እኔ ክርስቲያን ነኝ ብለው አልተናገረም አንድ ነቢይ። በእስልምና ቁርአን ላይ ግን እኔ ሙስሊም ነኝ ብለው እንደተናገሩ ላሳየ። ሁሎችም ላሳየሽ። አላህ የጌታ ሰው አለ አለ ወይ? እሺ ወጥቷል መሰለኝ፣ ግን ላሳያችሁ። ነቢያቶች በቁርአን ላይ ሙስሊሞች ነን ብለው ተናግረዋል። መጽሐፍ ቅዱስ ላይ ግን አንድ ቦታ እኔ ሙስሊም ነኝ እኔ ክርስቲያን ነኝ ብሎ የተናገረ አንድ ነቢይ የለም። እሱን ላሳያችሁ። ያው ኖህ ምን አለ? እኔ ከሙስሊሞች እንደሆን ታዘዝኩ ያለበት ቦታ ላሳያችሁ። እዚህ ጋር 71 ላይ እና 72 ስለ ኖህ ያወራል። የኖህንም ወሬ አውራላቸው ይላል። ኖህ ምን አለ እዚህ ቦታ ላይ? ያውና ኖህ ምን እንደሚል ተመልከቱ። 72 ላይ ብትሸሹም አትጎዱኝም፣ ከምንዳ ምንም አልለምናችሁም፣ ምንዳዬ በአላህ ላይ እንጂ በሌላ አይደለም፣ ከሙስሊሞች እንደሆንም ታዝዣለሁ ይላል። ከሙስሊሞች እንደሆንም ታዝዣለሁ ይላል ነው። ያዕቆብም ልክ እንዲሁ ቃል በቃል ልጆቹን አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ ይላቸዋል። በሁለተኛው ምዕራፍ ቁጥር 132 ላይ ታገኝታላችሁ። ነገር ግን በጣም የሚገርመው መጽሐፍ ቅዱስ ላይ አንድም ነቢይ ወይ ክርስቲያን ነኝ አላለም ወይ ክርስቲያን ሆኑ ብሎ ያዘዘ ነቢይ የለም። አይታወቅም ከነቢያት ዘንድ። እሺ ጥያቄ ያለ ይቀጥል። ሁሱ እንዴት ነህ? አለ አልሐምዱሊላህ። ሰላም ነው ብራዘር? አለ ደህና ነኝ። አሁን ያነሳው ላይ ማለት ነው እሱ እሺ ሎጂክ ስናወራ ቁርአን ላይ መጽሐፊት የሰጠው ስማይ እኮ እንደ ዶክተር ነህ አይደለ? ሎጂክ ሃይማኖት እኮ ቁርአንን ስናነብ ምን ይላል? መጽሐፍ የሰጠውት ለአይሁዶችና ለክርስቲያን ነው ይላል። ቁርአን በዛ ይላል።
እነዛ መጽሐፍ የተሰጣቸው የሌለ እንደ ቁርአን ነቢያቶች ናቸው እኮ። እነዛ መጽሐፍ የተሰጣቸው አይሁዶችና ክርስቲያኖች ይላል እኮ። አይደለም እነሱ ሳይሆኑ የነቢያትን መጽሐፍ ስለያዙ ነው። እንደዛ የነቢያትን መጽሐፍ ይዘናል ስለሚሉ ነው እንደዛ የተባሉት እንጂ መጽሐፉ የተሰጠው ለነቢያቶች ነው። አንደኛ ለሙሴ ሰጠው፣ ሁለተኛ ለኢየሱስ ወይንም ለመሲሁ ሰጠው። አላህ በቁርአን ላይ ሲናገር ወአተይናሁ ልኢንጂል ይላል፣ ወንጌልንም ሰጠሁት ይላል። ለማን? ለዒሳ። ለሙሳ ልክ እንዲሁ ተውራትን ሰጠው። ثم ወለቀድ አተይና ሙሳ ልኪታብ ይላል አላህ፣ በእርግጥም ሙሴን መጽሐፉን ሰጠሁት ይላል። ስለዚህ ለእነርሱ የተሰጠው ለዳዊት ዘቡር ወይም መዝሙር ተሰጠው። ወአተይና ዳውድ ዘቡራ፣ ለዳዊድም ዘቡርን ሰጠሁት ይላል። ከነቢያት በኋላ የነቢያትን መጽሐፍ ይዘናል ስለሚሉ እናንተ የመጽሐፉ ሰዎች የሚላቸው አሁን በእኛ ላይ እጅ አለ ስለሚሉ እነርሱን ሊገስጻቸውና ሊመክራቸው ሲፈልግ ነው እንጂ መጽሐፉ የተሰጠው ለነቢያቶቹ እንደሆነ አጽንቶ አላህ በርካታ ቦታ ላይ ተናግሯል። እሺ እኮ ለነቢያት ተሰጧልም ይላል። ፕላስ ደግሞ ሌላ ቦታ ላይ ደግሞ ብዙ ቦታ ላይ ስታነብ ምን ይላል? እነዛ የመጽሐፍቱ ባለቤቶች አይሁዶችና ክርስቲያኖች ይላል። ለምሳሌ 929 ስታይ ይጠቅሳል። ብዙ ቦታ እንትን ላይ ይጠቅሳል። እያልኩ ያለሁት ለእነሱ ነው የተሰጠው ስላልክ ነው። ቃል በቃል አላህ ለነቢያቶቹ ስማቸውን ጠቅሶ ሰጠሁኝ ብሏል። ነገር ግን እነዚያን የሚያነሳቸው የነቢያቶች መጽሐፍ በእጃችን አለ ስለሚሉ ነው። እነዚያን ደግሞ በርዛችሁ ነው የያዛችኋቸው ብሎ ቃል በቃል በርካታ ቦታ ላይ ተናግሯል። ስለዚህ በውስጡ ያለው አንዳንድ የነቢያት ትምህርት ስላለ ያንን ይዘዋል የተባሉት የመጽሐፍ ባለቤት የሚላቸው ከዚህ አንጻር ነው። በውስጡ ያለ አንዳንድ እውነታዎች አሉ ማንከዳቸው ገብተዋል። እነዚያ ነገራቶች ከነቢያት የሆኑ ናቸው። ሌሎቹ በራሳቸው የጨመራቸው ናቸው። እሺ ጥያቄ ምንድን ነው ታዲያ? አይ ጥያቄ ያው መጽሐፉ የተሰጠው ለአይሁድና ለክርስቲያን ካለ ቁርአን፣ ስለዚህ ያኔ መጽሐፍ የተሰጠውት ደግሞ ለነቢያቶቹ እነማን ናቸው? አንተ እንዳልከው ነው። ኢንጂል ለኢሳ ተሰጠዋል ይላል፣ ዘቡር ለዳዊት ምናምን የሚለውን እያንዳንዱ ነቢያትን ይጠቅሳል። ሰው እነዛ ነቢያቶች ሙስሊም አልነበሩም ማለት ነው። መጽሐፍ የተቀበሉት እነሱ ናቸው። የመጽሐፍቶቹ ባለቤት የሚለው ደግሞ ቁርአን ክርስቲያንና አይሁዶችን ነው። እንዴት ለሶስተኛ ጊዜ ልድገምልህ ወይንስ ያልኩትን አልገባህምና ነው መደጋገም? አይ ነው ዳይሬክት። እስኪ አውጣው፣ እስኪ አንድ በርስ አውጣና እዛ ላይ እንረዳለን። ችግር የለም። ደስ ከሆነ ችግር የለም። ላውጣና ለሳይ የኔ በርስ ልንገር ወይስ በአንተም ማሳየት ትችላለህ? ችግር የለም። ማማር ስለሆነ አንተ በእኔ ሳይሆን ሙሉ ቁርአን ነው የሰጠህ የምነግርህ። አሁን እዚህ ቦታ ላይ በግልጽ ለማን እንደተሰጠ እነዚህ ቃላቶች መጽሐፍቶችን አላህ ስለሚናገር ነው። እነዚህ አላሳየ ነው። ስማቸውን እየጠራ ነቢያቶቹን የሰጣቸውን ሁሉ ይገልጻቸዋል። ከላሳይ ለማን እንደተሰጠ ያው እነዚህ ጋር እሺ ያና እዚህ ነቢያቶችን አብርሃምን ሌሎችን ከጠቀሰ በኋላ አላህ ምን ይላል? ኖህን ኢብራሂምንም በእርግጥ ላክን፣ በዘሮቻቸውም ውስጥ ነቢይነትንና መጽሐፍቶችን አደረግን። ስለዚህ መጽሐፍቶቹ የማን ባለቤትነታቸው አለ። ከዚያ በኋላ ከባለቤቱ በኋላ ማን ነው የያዙ ሰዎች አሉ፣ በአግባቡ የነቢያትን መጽሐፍ ያልጠበቁ። አንተ እንደዛ ነው እያነሳ ያለው። ግን ለማን እንደሰጠ መሰረቱን መጽሐፉን ሲናገር ልናይ ነው። ከእነርሱም ቅን አለ፣ ከእነርሱም ብዙዎች አመፀኞች አሉ አለ። ከዚያ ቀጥሎ ምን አለ? ከዚያም ምን አለ? ከዚያም በዱካዎቻቸው ላይ ይላል፣ በፋናዎቻቸው ላይ ከእነርሱ ከነቢያቶች በኋላ ለማለት ነው። ከነዚህ ከጠቀሳቸው ከላይ በኋላ መልእክተኞቻችንን አስከታተልን አለ። የመርየምን ልጅ ዒሳንም ማስከተልም ኢንጅልንም ሰጠነው አለ። ስለዚህ ኢንጅል የተሰጠው ለማን ነው? ዶክተር ይላል እኮ። ይህን እኮ መጀመሪያም አልካድኩም። ሙሱ ሀሳቤን ተረዳኸኝ? ልክ ነህ ይላል። አሁን ልክ ነህ ብለህ እንድትለይ ሳይሆን ባለቤቱ መጀመሪያ የተሰጠውና የተቀበለው አካል ማን ነው? ክርስቲያኖች ናቸው ይላል ወይንስ ዒሳ ነው ነው የሚለው? ዒሳ ሙስሊም ነው ይላል እኮ። ግን ደግሞ ሌላ ፓርት ላይ ደግሞ ሲሄድ ለምሳሌ 929ን ከፈተው እስኪ። ዒሳ ሙስሊም ነው የሚለው 929 ዒሳ ሙስሊም ነው የሚለው የተጋለ አይ ኢሳ ሙስሊም ነው ምናምን ሳይሆን ለነቢያቱ ሰጠ ነው ምናምን እኮ ይላል። ግን ጀነራል ላይ ደግሞ ሲያወራ ጀነራል ላይ ዳርጉ ሲያወራ
የመጽሐፍቶቹ ባለቤት ብሎ የሚጠቅሰው ቁርአን አይሁድና ክርስቲያኖች። እሺ መጽሐፉ ኢንጂል የተሰጠው ለማን ነው? ያ ቁርአን ላይ የሚለውማ ያው ለኢሳ ሰጠ ነው ለመሪም ልጅ ይላል እኮ። ጥያቄ ምንድን ነው ታዲያ? እኔ እኮ ጥያቄ ለምሳሌ 9:29 አውጣው እስኪ 9:29 ሱራ 9:29 እሺ 9:29 እሺ 9:29 እሺ እስኪ ስክሪን ላይ አድርጎና እኔ ስላልያዝኩ ምናልባት ያልገባኝም ነገር ካለ ታስረዳኛለህ። ችግር የለም። ችግር የለም። ይኸውልህ ከነዛ መጽሐፍት ከተሰጡት ሰዎች ይላል እነዚያ በአላህና በመጨረሻው ቀን የማያምኑት። ስለዚህ አሁን እዚህ ቨርስ ላይ የምታየው መጽሐፍት የተሰጡት የማያምኑት ናቸው ማለት ነው። ሌላም ብዙ ቦታ ላይ አለ እነዚያ መጽሐፍት ባለቤቶች ይላል። ስለዚህ መጽሐፍት የተሰጠው ለአይሁድና ለክርስቲያን ነው እንደ ቁርአን አገላለጽ። አሁን ባሳየው ቨርስ ራሱ ማለት ነው አይደለም። ምን ለማለት እንደሆነ ልንገርህ። እሺ ከፍታ አስረዳኝ። ችግር የለውም ለመማማር ስለሆነ እኮ እንደረጋጋ ቃሉን መጽሐፍን የተቀበለውና የተሰጠው ቃል በቃል ዒሳ ነው። ከዚያ በኋላ ግን እነዚህ ሰዎች እዚህ ቦታ ላይ የመጽሐፉ ሰዎች ያላቸው ራሳቸውን አይሁድና ክርስቲያን ብለው የጠሩ አካሎች ናቸው። እነዚህ ደግሞ የነቢያትን መጽሐፍ ይዘናል ብለው ያምናሉ። ይሄን ታምናለህ አይደል? አንተም ከነዚያ ነው። ስለዚህ የነቢያትን መጽሐፍ ይዘናል ስላሉ ከዚህ አንጻር ነው አላህ ሱብሓነሁ ወተዓላ የሚጠራቸው እንጂ በዚህ ቃል እነርሱ መጽሐፉን በቀጥታ የተቀበሉኝና የሰጠኋቸው እነርሱ ናቸው እያለ አይደለም። በቀጥታ የተሰጠውና የተቀበለው የተቀበልኩት እኔ ነኝ ብሎ ዒሳ በሌላ ቦታ ላይ በግልጽ ይናገራል። ይህን ታውቃለህ አይደለ? አዎ። ግን አሁን ቅድም ያየው ላይ ካስካቆረጥኩ ይቅርታ፣ እነዛ የማያምኑት ብሎ የጠቀሳቸው መጽሐፍ የተቀበሉትንና ኢሳ እኮ ያምናል እንደ ቁርአን፣ ግን የማያምኑት ነው የሚለው እዛ ቨርስ ላይ ማለት ነው። ከሃዲዎች ናቸው። ገብቶሃል? የተቀበሉት መጽሐፍት የሰጠናቸው የመጽሐፍን ነቢያት ይዘናል ብለው በዚያው ጊዜ እነዚህ ደግሞ ከሃዲዎች መሆናቸውን እየገለጸ ነው። በዚያ በመጽሐፉ ላይ የተገለጸውን የማያምኑ በመሆናቸው እነዚህ ሰዎች ተቀበሉ ማለት ከነቢያት በኋላ አመኑበት ማለት አይደለም። ከሃዲዎች ናቸው እያለ እየገለጸ ነው። ለምሳሌ ከዒሳ በኋላ መጡና እነዚህ ሰዎች የዒሳን መጽሐፍ ይዘናል አሉ። ግን ውሸታቸውን አላመኑበትም። እነዚህ ሰዎች ምን ዋጋ አለው? የማያምኑ እያለ የሚገልጻቸው መጽሐፉን ይዘዋል ግን አያምኑም ነው። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ እነዚያ መጽሐፍን የተቀበሉ ሰዎች መጽሐፍን የተሸከሙ ሰዎች ልክ አህያ መጽሐፍን እንደመሸከማ ነው ብሎ ገለጸ። በምሳሌያዊ አነጋገር አህያ ትሸከማለች፣ ውስጡ ላይ ያለውን ግን አታምንበትም። ልክ እንደዚያ ናቸው ብሎ አይሁዶችና ክርስቲያኖችን ገልጿቸዋል። ይዘዋል። ስለዚህ መጽሐፉን ይዘውታል ማለት ነው። ባለቤት ናቸው ማለት ነው። የተበረዘውን ይዘውታል። የተበረዘውን እንደዛ እኮ የለም። መጽሐፍ የተበረዘ ምናምን ፓርት የለውም። አላህ ገልጿል። በሌላ ቦታ ላይ የመጽሐፍ ሰዎች መጽሐፍ ቃሌን በርዘውታል እያለ ይናገራል። እሱ ጭቅጭቅ እንዳላረግብህ እንግዲህ ይቅርታ። አንዴ በእርሱን አውጣውና በደንብ ይኸው እስኪ አሁን የከፈትከው ማለት ነው። አየህ ነው እሱ አላህ ሱብሓነሁ ወተዓላ ይሄንን እነሱ የያዙትን መጽሐፍ የተበረዘ ብሎ ገልጾታል። ቃሌን በርዘዋል የመጽሐፍ ሰዎች ይላል። እሱም ይላል። ግን እዚህ በርስ ላይ እንደዛ ይለም ልል ፈልጌ ነው። ችግር ያልገባኝ ቁርአን በቁርአን ይተረጎማል። ስለዚህ የያዙትን መጽሐፍ ገጽታውን አላህ ሲገልጸው በርዘውታል ብሎ ቃል በቃል ይናገራል። መጽሐፌን ቃሉን ለውጠውታል በነቢያት ላይ ያወረድኩትን ይላል። ስለዚህ በውስጡ ያለ እውነት አለ ወይ? አዎ እውነት አለ በውስጡ ያለውን ሐሰት ደግሞ አላህ ሱብሓነሁ ወተዓላ እንደ ሐሰት ብሎ ገልጿቸዋል በርካታ ቦታ። በጥቅል ግን እነዚህ ሰዎች የአምላክን ቃል በርዘዋል። ይሄ የኔ ግንዛቤ ብቻ ሳይሆን የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች ራሱ አብደላህ ብኑ ዓባስ መጽሐፋቸውን በርዘዋል ብሎ ተናግሯቸዋል። የመጽሐፉ ሰዎች አላህም ራሱ በቁርአን ላይ ቃሌን ከበስተጀርባቸው ወርውረውታል ብሎ ተናግሯል። እዚህ መጀመሪያ ሙስሊም ነበሩ፣ ከዛ አይሁዶቹ ክደው ነው መሰለኝ። እንግዲህ ትርጉሙ ፋይናል እንትኑ እንደዛ ይመስላል እንጂ መጀመሪያ ለማያምኑት የሰጠነው አይነት እንትን ያለው ይሄ ነው። ሌላም እኮ በርስ ላይ ማየት እንችላለን። ሳያምኑ ሰጣቸው አይደለም ያለው። እባክህ የመጽሐፉ የተቀበለውን አካል እየገለጸልህ እያሳየሁ እኔ የተቀበልኩ እያለ ዒሳ አታኒ ልኪታብ አለ ሱራ መርየም ላይ መጽሐፉን ለእኔ የሰጠኝ አለ ዒሳ። ከዚያ በኋላ አላህም ለዒሳ ነው የሰጠሁት አለ ቀጥታ። ከዚያ በኋላ ግን እነዚህ ሰዎች መጽሐፍን የነቢያትን መጽሐፍ ይዘናል በማለታቸው ከዚያ በኋላ እነርሱ ያሉበት ክህደት ላይ ነው እያለ እየገለጻቸው ነው። እዚህ ቦታ ላይ መጽሐፉን የተሰጡ የሚላቸው የነቢያትን መጽሐፍ ይዘናል ስላሉ ነው። ገብቷል። ያንን ነገር ግን አላህ ሱብሓነሁ ወተዓላ ቃሌን ለውጠውታል ከነቢያቶች በኋላ
ቃሌን ከበስተጀርባቸው ወርውረውታል፣ ከራሳቸውም ጨምረዋል፣ ያለውንም ደብቀዋል፣ እውነቱን ከሐሰቱ ቀላቅለዋል እያለ በርካታ ቦታ ላይ ተናግረዋል። ላሳየው እነሱ የመጽሐፉን ገጽታ እንዴት እንደተጫወቱበት አላህ ሌላ ቦታ ላይ ይገልጻል። እንደዛም ይላል። እሱንም አንብቤያለሁ። ችግር የለውም። ግን እኔ አሁን ሀሳቤን ጥያቄውንም እንዳነሳ ያደርገኝ ነገር ሎጂካሊም መጽሐፉንም ስታነበው መጽሐፍ የሰጧቸው ያለ ብዙ ቦታ ላይ እንግዲህ ለአይሁዶችና ክርስቲያኖችን ከጠቀሰ መጽሐፍ ደግሞ የተሰጣቸው ነቢያት እንዳልከው እንደ ኢሳ ምናምን በግልጽ ተቀምጦ ያለነሱ የሰጠው ይላል ቁርአን። እና የመጽሐፍቶቹ ባለቤት አይሁድና ክርስቲያን ከነበሩና የተሰጠው ለነሱ ነው ከተባለ ነቢያት ኢንዳይሬክትሊ ሙስሊም አለመሆናቸውን ላስረዳ ፈልጌ ነው። ኤኒዌይ በቃ አመሰግናለሁ። እሺ ነቢያቶች መጽሐፍ ቅዱስ ላይ ክርስቲያን ነኝ ብሎ የተናገረ ነብይ አለ? ያ ክርስቲያን ማለት የክርስቶስ ተከታይ ማለት አይደል? ማለት እንደዚህ ቃል በቃል ለምሳሌ ሙስሊሞች ነን ብለው ነቢያቶች ቁርአን ላይ እንደተናገሩ ወይንም ሙስሊም ሆኑ ብለው እንደተናገሩ ነቢያቶች በመጽሐፍ ቅዱስ ላይ ክርስቲያን ሆኑ ወይንም እኔ ክርስቲያን ነኝ ብለው የተናገሩበት አንድ ቦታ አለ? ክርስቶስ ራሱ ተናግሯል። ችግር የለውም እኔን ተከተሉ ሌላ ግን ዲቴይል ያው እኔ ልጠይቀህ ነው እንጂ የገባሁት ልወያይ አይደለም። የሃይማኖት ሰው አይደለሁም። እሺ ምንድነው ደግሞ ሳሉ ይሻላል ወይ ነው? ታክማል አይደል? አመሰግናለሁ። ይታከማል እና የትኛውም ቦታ ላይ እኔ ክርስቲያን ነኝ ብሎ የተናገረ ነብይ የለም፣ ወይንም ደግሞ ክርስቲያን ሁኑ ብሎ ያስተማረ ነብይም የለም። እግዚአብሔር የትኛውም ቦታ ላይ ክርስቲያን ሁኑ ብሎ ያስተማረ ምን አልከኝ? ይሄ ደህናውን በቃ አመሰግናለሁ። እሺ ነብዩ ኢሳ እናንተ እኔ ሙስሊም ነኝ ብሎ ተናግሯል። ኢሳ የእርሱ ተማሪዎች እኔ ሙስሊም ነኝ ብሎ ተናግሯል። እሺ አዳምጥ አንድ ጊዜ። አንድ ዒሳ ዓለይሂ ሰላም ተማሪዎች ነበሩት። የዒሳ ተማሪዎች ሐዋርያቶች በመባል ይጠራሉ። ይህን ታውቃለህ አይደል? ሐዋርያቶች ትምህርትን ከማን ነው የወሰዱት? ከዒሳ። ስለዚህ ያን የወሰዱትን ትምህርት ሐዋርያቶች ሲናገሩ በዒሳ ፊት ሐዋርያቶች እኛ ሙስሊሞች ነን ብለው ቃል በቃል ይናገራሉ። ያን ትምህርት ደግሞ ያስተማራቸው ማን ነው? ዒሳ ነው። እንደሚታወቀው በእርሱ ላይ የተወረደውን ቃል ተቀብለናል፣ እኛ ሙስሊሞች ነን ብለው ሐዋርያቶች ተናግረዋል። ላሳየህ ሐዋርያት እሱ ራሱ እኔ ሙስሊም ነኝ ወይ ብሎ ተናግሯል። ይኸውልህ ሐዋርያትን አልፈልግም። እኔ ለምንድን ነው የማትፈልገው? ሐዋርያቶችን ከዒሳ ልትነጥላቸውማ አትችልም። አትሞክር እንደሱ ራሱ እሱ አይደለም ራሱ እሱ እኔ ሙስሊም ነኝ ብሎ ተናገረ። ይኸውልህ አዳምጥ፣ መጀመሪያ ተረዳ። መረዳት የማትፈልግ ከሆነ ራስን መዝጋት ትችላለህ። አዳምጥ፣ ተረጋጋ። አላህ ስብሐነሁ ወተዓላ በቁርአን ላይ ለናሙናነት ያክል የተወሰኑ ነቢያቶች እኛ ሙስሊሞች ነን ብለው የተናገሩ እንዳሉ ገልጿል። የነቢያቶች መንገድ ደግሞ አንድ ነው። ይህን ያሳያለሁ መንገዳቸው አንድ እንደሆነ። እነዚያ ነቢያቶች ሙስሊም ነን ብለው ተናግረዋል። ለምሳሌ ዘከርያ እኔ ሙስሊም ነኝ አላለም በቁርአን ላይ። ኦኬ፣ ስለዚህ ሙስሊም አይደለም ብለህ ልትሄድ ነው? ላ አይደለም። ዘከርያ የተላከበትን መንገድ የተላከ ነቢያቶች እኛ ሙስሊሞች ነን ካሉ በቂ ነው። ያ አንደኛው። ለምሳሌ ዘከርያ አላህን ተገዙ አለ። ያህያ ግን መጥቶ አላህን ተገዙ አላለም ብንል አላህን ተገዙ አላለም ያህያ ብለህ ልታመልጥ ነው? አያስኬድም። እንደዚህ ገታቻለ ይህ ነው። ስለዚህ አንዱ ነቢይ የተናገረውን ትምህርት ያኛው ነቢይ ያጸድቀዋል፣ ያረጋግጠዋል። ሲቀጥል በዚህ መንገድ ዒሳ ዓለይሂ ሰላም ከእርሱ በፊት የተላከው ኑሕን አላህ ከገለጸ በኋላ ዒሳ ላኩት በእርሱ መንገድ ላይ ሲል እነ ኑሕ እነ ያዕቆብ ሙስሊሞች ሆኑ ሙስሊሞች ነን እያሉ ተናግረዋል። ወደ ዒሳ ስንመጣ እሱን ብቻ ነጥለህ ከሆነ የምትፈልገው ዒሳ አስተምሯል፣ በምድር ላይ አስተምሯል። ተማሪዎቹ ምን ይባላሉ? ሐዋርያት ይባላሉ። ሐዋርያቶች ትምህርታቸውን ከማን የወሰዱት? ከዒሳ ነው። ገብተዋል። እነዚህ የእርሱ ተማሪዎች ከዒሳ የተማሩትን ትምህርት ይዘው ምን አሉ? እኛ ሙስሊሞች ነን አሉ። ይህን ትምህርት ከማን የወሰዱት? ከዒሳ በቀጥታ። ከዒሳ እንደተማሩ ማስረጃ አለ ወይ? አዎ አለ። ቃል በቃል ምን ይላል? ረበና አመና ቢማ አንዘልት ይላል። ሐዋርያቶችን ዒሳ ያናግራቸዋል፣ ያስተምራቸዋል። በቁርአን ላይ አለ። እነሱም ምን አሉ? እኛ ሙስሊሞች ነን፣ ጌታችን አላህ ሆይ ባወረድከው ቃል አምነናል አሉ። በዒሳ በኩል የወረደው ያን ዒሳ
የተናገረውን እነሱ ቃል በቃል ይናገራሉ፣ እኛ ሙስሊሞች ነን ብለው ይናገራሉ ሐዋርያቶች። ስለዚህ የዒሳ ተማሪዎች ቃል በቃል ሁለት ቦታ ላይ እኛ ሙስሊሞች ነን ብለው በዛ ጊዜ ሙስሊሙም ክርስቲያኑም የዛ ጊዜ እሱ ሲወርድ እኮ እያስተማረ ነበር አይደለም? የዛ ጊዜ ሲያስተምር እንግዲህ ለምን ሁሉንም ሙስሊም አላረገም? ማለት እሱ ሲመጣ እኮ ከሉል እግዚአብሔር ተልከ ነው እንደ ምናምን ብሎ ሲነግሩት አሁን ያለ የተናገረበት ጊዜ የዛ ጊዜ ሙስሊም ተሆን ለምን ወደ እስልምና ሃይማኖትም ተከተሉ? ለምን ሲያስተምር የዛ ጊዜ ለምን እስልምና ሃይማኖት ተከተሉ አላለም? ተከተሉ እያልኩ እኮ ነው። ሐዋርያቶች ተከተሉ። ሁሉም ሐዋርያቶች እኛ ሙስሊሞች ነን አሉ። ተከታዮች ላሳየህ ወይ? በሁለት ቦታ ላይ ቃል በቃል ተከታዮች ሐዋርያቶቹ ተከትለውት እኛ ሙስሊሞች ነን አሉ። መልእክተኛውን መሲሁን ተከተልን አሉ። እርሱ እንደሚከተሉና ሃይማኖታቸውንም በዚያው እኛ ሙስሊሞች ነን ብለው እንደገለጹ ላሳየህ። ያውና እዚህ ጋር ለምሳሌ እንመልከት። ምዕራፍ 5 ቁጥር 111 ላይ ሐዋርያቶች እኛ ሙስሊሞች ነን እንዳሉ ላሳያቸው። ያው 111 ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያው ሐዋርያቶች ሙስሊሞች መሆናችንን መስክር ብለዋል። አንደኛ ይሄ ነው። ሁለተኛ ደግሞ አሊ ዕምራን ላይ እዚህ ጋርም ሐዋርያቶች እኛ ሙስሊሞች ነን ያሉበትን ላሳያቸው። እሺ ያውና ዒሳ ከእነርሱ ይላል ክህደት በተሰማው ጊዜ ከይሁዳውያኖች ማለት ነው ወደ አላህ ተጨምረው ረዳቶቼ እነማን ናቸው አለ። ሐዋርያትም እኛ የአላህ ረዳቶች ወይንም በአላህ ሃይማኖት ላይ የምንረዳህ ነን አሉ። በአላህ አምነናል። አሁን ምን እንደሚለው ሐዋርያቶች ተመልከት። ምን አሉ? በአላህ አምነናል እኛም ትክክለኛ ታዛዦች መሆናችንን መስክር አሉ። የአረበኛው ላይ ሙስሊሞች ብሎ አስቀምጦታል። ከዚያ ምን አሉ? ጌታችን ሆይ ባወረድከው አመንን አሉ። መልእክተኛውንም ተከተልን። ያው ዒሳን ተከተሉት፣ እንደ መልእክተኛ ነው የሚከተሉት። ከመስካሪዎችም ጋር መዝግበን አለ። ስለዚህ እዚህ ቦታ ላይ እንዲሁም የቀደሙ ምዕራፍ ላይ እኛ ሙስሊሞች ነን ብለው ቃል በቃል ሐዋርያቶች ተናግረዋል። ማንን ተከትለው? ክርስቶስን ተከትለው የእርሱን ትምህርት ሰምተው ማለት ነው። ይሄ ነው። እሺ ደጋ እንደ መጨረሻ ጥያቄ ልጠይቅና ልውጣ። ለምንድን ነው እስልምና ሃይማኖት ለሁለት የተከፋፈላችሁት? ማለት እኔ አንዳንድ ጊዜ እናንተና ወሃብይ የሚሏቸዋል፣ አንዳንድ ጊዜ ደግሞ ሀባሽ እንትን ሀለሱና ትባላላችሁ እና ሀባሽ ወይ ጋር በተለያያችሁበት ምናምን። እሺ እኛ በመጀመሪያ ጥያቄው ይስተካከል። ጥያቄው ምንድን ነው? እስልምና ለምንድን ነው የተከፋፈላችሁት ነው የሚለው። እስልምና ሳይሆን የተከፋፈለው ሃይማኖቱ አይከፋፈልም፣ ግለሰቦቹ ናቸው። ግለሰቦቹ ተከፋፈሉ። ይሄ ግን መከፋፈል ሳይሆን ከእውነት አንዱ አፈንግጦ ነው። ከእውነት አንዱ ማፈንገጥ ነው። መቼም ሁለት እውነት የለም፣ አንድ እውነት ነው ያለው። ያ አንድ እውነት ይከፋፈላል ወይ? እውነት መቼም አይከፋፈልም። ነገር ግን የዚያ የእውነት ተከታይ ነን ብለው የሚያስቡ ሰዎች እነርሱ ናቸው የተከፋፈሉት። ታዲያ ከእውነት አፈንግጦ የወጣ አንድ አካል አለ እንጂ የሚባለው ያ እውነት ተከፋፍሎ ነው ለሁለት አይባልም። አሁን አፈንግጦ የወጣው ከእውነት ማን ነው የሚለውን ደግሞ በዚያ በእውነቱ በዚያ በአንዱ መንገድ በኢስላም ተመዝናቸዋለህ ማለት ነው። እነዚህ ሰዎች እምነታቸው ምንድን ነው? እስኪ ሁለቱም ለምንመለከት ወሃቢያ የሚባል አንጃ የለም። በመጀመሪያ ሙሐመድ ብን አብዱል ወሃብ የሚባል አንድ መልካም ሰው ነበር። እርሱ ሰው ትምህርት አስተማረ፣ ቁርአንና ሐዲስ ላይ ያለውን። ከዚያ ውጭ አዲስ ያስተማረው ነገር የለም። እርሱን ያንን ተቃወሙትና በእርሱ ላይ ስምን ለጠፉበት። ወሃቢያ የሚባል መንገድ ፈጥሮ ነውና ተጠንቀቁት እያሉ ሰዎቻቸውን ማስጠንቀቅ ጀመሩ። በእነዚያ ላይ ያነሳው ትችት ስላለ ነው። ትችቱ ምንድን ነው ከተባለ እነዚያ ሰዎች አሕባሽ ወይም ደግሞ ሱፊያ ወይም አሻዕራ የሚባሉት ከአላህ ውጭ ሌላን አካል ሙታንን ይጣራሉ፣ ይለምናሉ። ነቢያችን ሰለላሁ ዐለይሂ ወሰለም ለምሳሌ ድረሱልን እያሉ ይለምኗቸዋል። ይህን ደግሞ ስህተት ነው በቁርአን እያለ አስተማራቸው። አይ እርሳቸውን ስለምትጠላ ነው ብለው አዲስ መንገድ ፈጥሮ ነው ወሃቢያ የሚባል መንገድ ብለው በእርሱ ላይ ውግዘትን አደረጉ እነዚህ ሰዎች። ነገር ግን እነርሱ ናቸው እንጂ የተሳሳቱት፣ እርሱ አልተሳሳተም። አላህ በቁርአን ላይ እኔም ብቻ ተጣሩኝ እያለ
አይ ነብያትንም ብንጣራ ችግር የለውም ያማልዱናል ብለን እነርሱን መጣራት ይሄ ስህተት ነው፣ ወንጀል ነው። ገብቶሃል አይደል? እና ቁርአኑ አንዲት ሆነ እንዴት ሊሉ ይችላሉ? ማለት ቁርአኑ አንድ መሰለኝ። የተሳሳተ ግንዛቤን ይዘው ሄደው ነው እንግዲህ ሙታንን አትጣሩ ነው የሚለው ቁርአን። ሙታንን አትጣሩ፣ ፍጥረታትን ከአላህ ውጭ ሌላን አካል እርዱኝ ብሎ መጣራት አይቻልም። ነቢዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ ኢዛ ስተዐንተ ፈስተዒን ቢላህ አሉ። መታገዝ ስትፈልግ በአላህ ብቻ ታገዝ። ወኢዛ ሰአልተ ፈስአሊላህ አሉ። መለመን መጠየቅ ስትፈልግ አላህን ብቻ ጠይቅ አሉ። ስለዚህ እርሳቸው መጠየቅ ስትፈልጉ አላህን ብቻ ጠይቁ እያሉ እርሳቸውን እንጣራለን እንለምናለን ቢባል ይሄ ሰው ይህ ስህተት ነው። እነዚህ አፈንግጠው ወጡ እንጂ እስልምና ተከፋፍሎ ነው አይባልም። እሺ እሺ ይሄ ተሆነ አላህ ከአርሽ በላይ ነው። ምን ትላላችሁ? አላህ ከአርሽ በላይ ሲሆን ምድርን ሰማይን ሳይፈጥር የዛ ጊዜ የት ነበር? አንደኛ። ከዛ ደግሞ አላህ ሱብሓነሁ ወተዓላ ባለበት አንድ ሶስተኛ ወደ ሰዎች ላይ ይመጣል ትላላችሁ። የዛ ጊዜ አሁን ለምሳሌ ወደ አሜሪካን ሲሆኑ የዛ ጊዜ አንድ ሶስተኛ ወደ መሬት ሲመጣ የዛ ጊዜ በዛሽ አላህ ከአርሽ በላይ ነው ታልኮ አጥት ማለት ነው። አላ እንደዛ አይደለም። እሱ አሁን የተናገርከው ስለሌና ስለአንተ ነው፣ ስለ ሰዎች ነው። እኔ ለምሳሌ የሆነ ቦታ ካለሁኝ የሆነ ቦታ ሄድኩ ከተባለ እዚያ ቦታ ላይ አልገኝም። አዎ ትክክል ነህ። አየህ ፈጣሪንና ፍጥረታትን ባለካካል ጊዜ የዛኔ ነው ትልቁ ስህተት የተከሰተው። አየህ ስህተቱ አሁን ከጥያቄው ነው፣ ስህተቱ ካረዳድ ነው። እኔ እናንተ አዎ እዚህ ኢትዮጵያ ያለሁኝ ከተባለ አሜሪካ ልኖር አልችልም። ሁሴን ከኢትዮጵያ ወደ አሜሪካ ሄዷል ከተባለ ግዴታ በቃ ኢትዮጵያ ላይ ያለሁም አሜሪካ ነው ያለሁት። ይሄ አይደለም ለፈጣሪ በመላእክ ላይ ራሱ አይሰራም። መላእክቶች በአንድ ቅጽበት በርካታ ቦታ ላይ መገኘት ይችላሉ። አላህ ይሄን አቅም ሰጥቷቸዋል። ለምሳሌ ልስጥህ፣ የሞት መልአክን እንውሰድ። የሞት መልአክ የሰዎችን ነፍስ የሚያወጣ አንድ መልአክ አለ። ይታል አላህ ቁርአን ላይ ቁል የተወፋኩም መለኩል መውት እንዳለ የሞት መልአክም ይገድላቸዋል ጊዜያቸው ሲቀርብ ብሎ እንደተናገረ ይሄ የሞት መልአክ በአንዲት በተመሳሳይ ሰዓት በተመሳሳይ ደቂቃዎች ላይ ዓለም ላይ በሺዎች የሚቆጠሩ ሰዎች ይሞታሉ። የነዚያን በየቦታው በየስፍራቸው እየሄደ ነፍሳቸውን የሚያወጣው እርሱ ነው። ታዲያ እንዴት ነው እዚህ ኢትዮጵያ ላይ የሞተውን ነፍሱን ሳይወጣ አሜሪካ ላይ ሄድ ነው? በተመሳሳይ ሰዓት አስበው፣ በተመሳሳይ ሰዓት በአንድ አውሮፕላን ውስጥ 1000 ሰዎች ተገለበጡበት፣ በተመሳሳይ ሰዓት ሞቱ። እያንዳንዳቸውን ነፍሳቸውን በዚህ ሰዓት የሚያወጣቸው እርሱ ነው። ቆይ ይህን ልጨርስና እዛ ሊሄድ እዚህ ከተገኘ እዛ አይገኝም ብለህ በእርሱ ላይ ይሄ ራሱ እንትን አይልም፣ አይሰራም። ገብቶሃል አይደለ? ይህን በፍጥረት ከአንድ ከተራ መልአክ ጋር ይሄንን ራሳችንን ማወዳደር ማንችል ከሆነ እንዴት ነው የሰው ልጅ ከፈጣሪ ጋር ራሱን ለማወዳደር የሚሄደው? ገብቶሃል? ታዲያ ምንድን ነው የምንለው ከተባለ ይወርዳል። ከይፍያ እንግዲህ ያወራረዱን ሁኔታ ራሱ ነው የሚያውቀው ነው። እንዳላየነው ሁሉ አምላክን የባህሪውንም እንዲሁ እኛ በራሳችን መለካት አንችልም። የዛኔ ነው ትልቅ ስህተት የሚከሰተው። ፈጣሪን ያየ አንድስ እንኳ የለም ይላል መጽሐፍ ቅዱስም ላይ ቁርአንም ላይ። ስለዚህ አምላክን እስካላየነው ድረስ ባህሪውንም እንዲህ ነው እያልን በራሳችን የለካን ጊዜ የዛኔ ስህተቱ የተከሰተው ከኛ ከራሳችን ነው። ገብቶሃል አይደል? አላህ አደምን በእጆች የፈጠርኩት ሲል የኔ አይነት እጅ ነው ብዬ ከወሰድኩኝ ስህተት ነው፣ እናንተን አልመስልም ብሎ ስለተናገረ አላህ ወርዳለሁኝ ካለ ልክ እንዲሁ የሚወርደው እንደኔ ነው። እኔ እዚህ ካለሁኝ ከወረድኩኝ እዛ የለሁም እና ልክ እንደ ይህ ስህተት ነው። ይወርዳል ተብሎ ከተነገረ አምላክ በነቢያት በኩል አሁን ነቢያቶች የተናገሩትን አምነን እንቀበላለን ስለ አምላክ ባህሪ። ያን ግን ከእኛ ጋር አንደኛ መለካት አንችልም እኛን ስለማይመስል፣ ሁለተኛ ደግሞ አወራረዱ እንዲህ ነው ብለንም ከእኛ ከራሳችን ተፈላስፈንም መግለጽ አንችልም የአምላክ ባህሪ ላይ ገብቷል። ይልቁንስ ያን ይወርዳል ተብሎ እንደተነገረው አሁን ይወርዳል። አወራረዱ እንዴት ነው? ያን ራሱ ነው የሚያውቀው። ረቂቅ በሆነ መንገድ እርሱ ይወርዳል ነው። እሺ በቃ መሰክራለሁ። ሌላ ጊዜ ጥያቄ ካለኝ እመጣለሁ። ቁርአኑን ስለሌለ አንብቤ እንትን ስለማለት ነው። ችግር የለም። ጥያቄ ነው። አንዴ ተፈትሽ ለግሪብ ጥያቄ አይሽ እሱ አንዴ ሊቀጥል መግሪብ እየደረሰ ነው። ቀጥልሽ እና ያው እንደነገርኩህ ቅድም በቅርቡ ነው ሰላት የጀመርኩት። ከዛ በፊት ስለ ሰላት ምንነት ምንም እንደሆነ አላውቅም። ያደኩበት ማህበረሰብ ትንሽ ከእስልምናው የራቀ ነው እና አሁን ላይ ነው የጀመርኩት። ሰላት ከጀመርኩኝ በኋላ ደግሞ የተወሰኑ ኡስታዞችን ሳናገር
በፊት ያልሰገድከውን ቀዷ ማውጣት አለብህ ይላል ወይ? አይሰማም? ይኸውልህ ቅድም ነገርኩ። በጣም ረጅም ከሆነ ረጅም ዓመታቶች ከሆነ ሳትሰግድ የቆየው ተውበት ማድረግ ይበቃል። ጥቂት ጊዜያቶች ከሆኑ ደግሞ ማስታወስ የምትችላቸው ቀናቶች ከሆነ ያንን ቀዷ ማውጣት አለብህ። አሁን ያንተ የትኛው ነው? ባጭሩ ዓመታቶች ናቸው። በቃ አሁን እኔ እድሜ 22 ነው። በቃ እንደዛ ነው። በቃ 22 እስከዚህ እስካሁኑ ጊዜ ድረስ ሰግደህ አታውቅም አይደለ? ብዙ ዓመታቶች ናቸው። ከ15 ዓመት ጀምሮ 15 ዓመት ጀምሮ ሰግጄ አላውቅም። እንደሱ ከሆነ ቀዷ ነው የምታወጣው። አሁን የ7 ዓመት ቀዷ አውጣ አትባልም። ስላለፈው ተውበት ማድረግ ነው ያለብህ። ጥቂት ጊዜያት ከሆነና ማስታወስ የምትችለው ከሆነ ግን የዛኔ እዚያን ቀዷ ታወጣለህ። ስለዚህ የሁሉ ዓመት ቀዷ ለማውጣት ያዳግታልና ትክክል ወደ አላህ ተውበት አድርገህ ከዚህ በኋላ ቀጥ አድርገህ ሶላትን እስከሰገድክ ድረስ ያለፈውን አላህ ይቅር ይላል። ስለዚህ ቀዷ ማውጣት አይጠበቅብኝም ማለት ነው። እኔ እስካሁን እያወጣሁኝ ነበረ። ችግር የለም። ይህን ሁሉ ዓመታት አንተ ማውጣት አትችልም። ግን ከመዝሃብ ጋር አያይዘው ምናምን የነገሩኝ አንዳንድ ኡስታዞች አሉ። ይኸውልህ ወንድም አሁን እዚህ ቦታ ላይ በቁርአን በሆነ በሐዲስ ላይ ለዚህ ነገር የተናገረ ግልጽ ነገር የለም። የዑለሞች ኺላፍ ነው። እክትላፋት العلماء لا يحتج بها የዑለሞች ኺላፍ እንደ ማስረጃ ሊቀርብ አይችልም። በእርግጥ ቀዷ ማውጣት አለበት ብለው የተናገሩ ሌሎች ደግሞ ጥቂት ጊዜያት ከሆነ ቀዷ ማውጣት አለበት ነው። በጣም ረጅም ከሆነ ለማስታወስ የሚያዳግት የብዙ ዓመታት ከሆነ ግን ተውበት ማድረጉ ይበቃዋል ብለው ተናግረዋል። ስለዚህ ሁለተኛ አይ እንደዛ ከሆነ እሺ፣ አመሰግናለሁ። እሺ ጀዛከላህ። አይ መርሐባ። እሺ ሰላም አለይኩም ሁሴን። ወአለይኩም ሰላም። ሰላም ነው። አልሐምዱሊላህ። የሆነ ጥያቄ ብዙ ጊዜ የሚመላለስብኝ አለ ሁሴን። እሺ ምንድን ነው? በአካባቢ በገጠራማ አካባቢ ላይ እንደ ፉቅራ እንደ ባለዛር ያሉ ሰዎች ብዙ ጊዜ እንደ ሽምግልና የሚያደርጋሉ። ሰዎችም ሲጣሉ፣ ባልና ሚስትም ሲጣሉ ልክ እንደ ፈጣሪ ሰዎች ይቆጥሯቸዋል። እነዛ ሰዎች ሃይማኖት አላቸው የላቸውም? በጾም ሰዓት በሽታ እየተነሳ ነው፣ እኔ ጾሙን ሲገባ አይመቸኝም እያሉ አልፋሉ። ሶላት አይሰግዱም። እነዛ ሰዎች የሰሩትም ሆነ ያረዱትን መብላት እንዴት ይታያልስ? እሺ ከአላህ ውጭ ሌላን አካል የሚያመልክ ሰው ወይም አላህን የማይገዛ ሰው የሚያርደውን መብላት አይቻልም። ኢላ ኢዛ ካነ ኪታብያን ኢዛ ዘከረ እስመ ላህ ዐዘ ወጀል ፈኢነና ነእኩሉ ዘቢሐተሁ ሊቀውሊሂ ሱብሓነሁ ወተዓላ ፈኩሉ ሚማ ዘከረ እስመ ላህ ዐለይሂ ኢን ኩንቱም ቢአያቲሂ ሙእሚኒን። አይሁድና ክርስቲያኖች ብቻ ሲቀሩ እነርሱ ቢስሚላህ ወይም በአላህ ስም ነው ካረዱ እንበላለን። ከእነሱ ውጭ ያለ ግን ማንኛውም ሰው እምነት አልባ የሆነ ሰው ወይንም ደግሞ እምነት አለኝ ብሎ ቢስሚላህ ብሎ የማያርድ ሰው አይበላም። እነሱ እኮ ብዙ ጊዜ ያኔ እንትን ሶላት አይሰግዱም። በቃ አይበላም። ወንድ እምነታቸው ሙስሊም ናቸው፣ ግን ሰዎችን እንደ ፈጣሪ አድርገው እንዲያዋቸው ይፈልጋሉ። አይበላም። እነዚህ የነዛ አይበላም። አይበላም። ብዙ ጊዜ ይህን ነገር ይመላለስብኛል። እሺ እንዳይመላለስብህ ከዚህ በኋላ ሰላም አለይኩም። ሰላም እሱ ጥያቄ ነበር የሶላት ላይ ብዙ በገጠራማ አካባቢ ሰዎችን እንደ ፈጣሪ እያትን እኔ ነኝ ከፈጣሪ በታች አስተካካይ ምናምን እያሉ ይኖራሉ። ሃይማኖት ያላቸው ወንድም አይጾሙም፣ አይሰግዱም። እነዚህ ሙስሊሞች አይደሉም። ነቢዩ ሰለላሁ ዐለይሂ ወሰለም መን ተረከ ሰላት ፈቀድ ከፈር ብለዋል። ሶላትን የተወሰው በእርግጥም ከፍሯል፣ ክዷል ብለዋል። እምነት የለውም። يلا انزل تحت وكبس تحت. ايش ጥያቄ ያለው ሸበላ ጥያቄ ምንድን ነው? ጥያቄ ሶላት ላይ ሶላት እንሰግድ አሁን የሆነ ድንጋይ ላይ ምናምን ልንሰግድ እንችላለን። ድንጋይ ካለበት ሰፈር ላይ ምናምን ስንሰግድ
ከእግራችን ላይ ቁጭ ብለን አተያየቱን ለመቅራት የድንጋይ ምናምን እግራችንን ይወጋናል። ሰጃጃ ምናምን ላይኖረን ይችላል። በዛን ሰዓት እንዴት ብለን ነው መስገድ የምንችለው? ቁጥጥ ብለን መስገድ ምናምን ይበቃል? ይቻላል። እግራችሁ ላይ ብትቀመጡበት የሚያማቸው ከሆነ ድንጋዩ እግሮቻቸውን እንደዚህ ቅልብስ አድርገው ሁለቱንም መስገድ ይችላል። ሽክራን ጀዛከላሁ ኸይር። አላህ ይጠብቅ። አሜን። ሽክራን። عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى. سدرة كركرة ጥያቄ አለሽ? ኩርኩራ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም ነው። የሆነ ጥያቄ ነበረኝ ኡስታዝ። ጥያቄው ትዳር ላይ ነው። ልጅቷ መጀመሪያ ክርስቲያን ነበረች፣ ከዛም ሙስሊም ሆነች። የልጅቷ ቤተሰቦች ለሙስሊም ልጅ ሰጧት ነበር። ወንድም የሚረብሽ ድምፅ አለ ከአንተ ጋር። አሁንስ? እሺ ጥያቄ ምንድን ነው? መጀመሪያ ክርስቲያን ነበረች ልጅቷ፣ ከዛ ሙስሊም ሆና ለሙስሊም ሰው ተሰጠች። ቤተሰቦቿ ለሙስሊም ሰው ሰጧትና የልጁ ቤተሰቦች ደግሞ አንሄድም አሉ።